ሰላም ሰላም እንዴት ናችሁ? ውድ የሆም ፕሮፐርቲ ዩቱብ ተከታታዮች ዛሬ ይዤላችሁ የቀረብኩት የሚሸጥ G+2 ሁለት ቤቶችን ነው ይዤላችሁ የቀረብኩት። ሳሚት ቪዥን ቤት አካባቢ ነው የሚገኘው በአንደኛ ደረጃ የማቀርብላችሁ። እዚህ ጋር እንግዲህ እንደምትመለከቱት G+2 250 ካሬ ላይ የተሰራ ኮምፓውንድ ውስጥ የሚገኝ ሁለት መኪና ፓርኪንግ ማቆም የሚችል ቤት ነው። እዚህ ጋር እንደምትመለከቱ ግቢ በጣም ሰፋ ያለ ግቢ ያለው ማለት ነው። ወደ ውስጥ ስንገባ ደግሞ ሙሉ ለሙሉ የማስጎበኛችሁ ይሆናል። የሆም ፕሮፐርቲ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ወደ አንደኛ ፍሎር መውጫ ደረጃው ነው። ሳሎኑ ግራውንድ ላይ እናገኛለን። ሰፋ ያለ ሳሎን እናገኛለን ማለት ነው። ቤቱ በቂ ብርሃን አለው። በጣም ቆንጆ ቤት ነው። ሳሎን ቤቱ ነው እዚህ ጋር የምትመለከቱት። የራሱ ኦፕን ኪችን አለው። ከግራውንድ ላይ ወደ 3 መኝታ ቤቶች አሉ ማለት ነው። አንድ የእንግዳ ማረፊያና አንድ የሰራተኛ ክፍል አለው። እዚህ ጋር የምትመለከቱት ኦፕን ኪችን ነው። በጥሩ ማቴሪያል የተሰራ ቆንጆ ቤት ነው። ክሎዝድ ኪችኑ ነው እዚህ ጋር የምትመለከቱት። ይህ ሰራተኛ ክፍል እዚህ ጋር እናገኛለን ማለት ነው። ወደ ውጭ ስንወጣ ወደ ጓሮው እንግዲህ ተጨማሪ መኝታ ቤት እናገኛለን ማለት ነው። ወደ ጓሮው በርም አለው በዚህ በኩል። ቤቱ እንግዲህ ሳሚት ቪዥን ቤት አካባቢ ይገኛል። 250 ካሬ ላይ የተሰራ ነው። የራሱ በግ ማረጃም አለው ማለት ነው። ግቢው ሁሉ ነገር የተሟላው አለው ማለት ነው። ወደ ግቢ መውጫም አለው። ወደ አንደኛ ፍሎር ስንመጣ ደግሞ ማስተር ቤድሩሙን እናገኛለን ማለት ነው። እዚህ ጋር የምትመለከቱት ማስተር ቤድሩሙ ነው። ሰፈሩ እንግዲህ እጅግ የለማ ነው። ማስተር ቤድሩሙ ራሱ ሳሎን ማለት ይቻላል ማለት ነው። የራሱ ማልበሻ ክፍል አለው። የራሱ ባኞ ቤት አለው። ቆንጆ ቤት ነው። ጥሩ ማቴሪያል ነው ተጠቅመው የሰሩት ማለት ነው። የዚህ ቤት ዋጋ እንግዲህ በጣም በማይታማ ዋጋ ነው የሚሸጠው። 75 ሚሊዮን ሲጠራ የነበረ ቤት በጣም ቀንሰዋል ማለት ነው። አሁን በእጅጉ በጣም ቀንሶ ይሸጣል ማለት ነው። ይህ ማስተር ቤድሩሙ ጃኩሲ ነው እዚህ ጋር የምትመለከቱት። በአጠቃላይ ይሄ ቤት እንግዲህ ወደ 9 መኝታ ቤቶች አሉ። እዚህ ጋር የምትመለከቱት የልጆች መኝታ ቤት ነው። የራሱ መታጠቢያ ቤት አለው። 9ኙም መኝታ ቤት እንግዲህ የራሳቸው መታጠቢያ ቤት አላቸው። ከሰራተኛ መኝታ ቤት እና ከእንግዳ ማረፊያ መኝታ ቤት ውጪ ማለት ነው። የራሳቸው መታጠቢያ ቤት አላቸው። እዚህ ጋር የምትመለከቱት እንግዲህ ከጓሮ በኩል የሚገኝ በረንዳ ነው። የውሃ ታንከር 5000 ሊትር እዚህ ላይ እናገኛለን። ግቢ ውስጥም አለ። መጨረሻ ላይም 5000 ሊትር ተቀምጧል ማለት ነው። የውሃ ችግርም አይኖርም ማለት ነው። የራሳቸው ቁም ሳጥንም አላቸው መኝታ ቤቶቹ። የራሱ ቴራዝም አለው። የሚኒ ሳሎንም እናገኛለን መጨረሻ ላይ እንግዲህ የዚህ ቤት ዋጋ እንግዲህ 65 ሚሊዮን ብር እየተጠራ ነው። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። ሁለተኛ ቤት ስለምናቀርብላችሁ እስከ መጨረሻ እንድትከታተሉኝ ጋብዛችኋለሁ። ስልክ ቁጥሬ መጨረሻ ላይ የማስቀምጥላችሁ ይሆናል። እስከ መጨረሻ እንድትከታተሉኝ መልካም ጊዜ ይሁንላችሁ።
በሁለተኛ ደረጃ ይዤላችሁ የቀረብኩት አያት ኮምፓውንድ ውስጥ የሚገኝ 150 ካሬ ላይ የተሰራ G+2 ከላይ ተራዝ ያለው ቆንጆ ቤት ነው ይዤላችሁ የቀረብኩት። አያት ኮምፓውንድ ውስጥ ነው የሚገኘው። ለአስፓልት እጅግ በጣም ቅርብ የሆነ ቤት ነው። ግቢ 2 መኪና ማቆም የሚችል ግቢ ያለው 2 ሳሎን አለው ማለት ነው። ይሄ ቤት ሚኒ ሳሎንና ዋና ሳሎኑን አለው ማለት ነው። በጣም ቆንጆ ቤት ነው። እጅግ ላግጀሪ የሆነ ቤት ነው። 150 ካሬ ላይ የተሰራ ነው። የተጠቀሙት ማቴሪያል ሁሉም ከሳሎኑ ጀምሮ ከመኝታ ቤቱ ጀምሮ ከማቴሪያል እንግዲህ ከፈርኒቸር ጀምሮ የተጠቀሙት ማቴሪያል እጅግ በጣም የሚያስገርም ማቴሪያል ነው የተጠቀሙት። 150 ካሬ ላይ የተሰራ ነው። እዚህ ጋር የምትመለከቱት እንግዲህ ሚኒ ሳሎን ነው። ሚኒ ሳሎኑ ራሱ በጣም ሰፊ ነው። ዋና ሳሎኑን አንደኛ ፍሎር ላይ እናገኛለን። እንግዲህ ክሎዝድ ኪችን አለው ከታች። በአጠቃላይ እንግዲህ አያት ኮምፓውንድ ውስጥ ነው የሚገኘው። 150 ካሬ ላይ የተሰራ ነው ብያቸዋለሁ። እዚህ ጋር የምትመለከቱት ክሎዝድ ኪችኑ ነው። ከታች እንግዲህ 2 ሰፋፊ ክፍሎች አሉ። አንድ የሰራተኛ ክፍል፣ አንድ እንደ ስቶር መጠቀም ይቻላል። ሁለተኛ ክፍሉ ነው እንግዲህ ሰርቪስ ላይ ይሄ ቤት እንግዲህ በአስገራሚ ሁኔታ የተሰራ ቤት ነው። ይሄው እንግዲህ ሳሎኑ ነው። ላይቲንግ ሲስተሙ የሚገርም አድርጎት ነው እንግዲህ የተጠቀሙበት። ከሳሎኑ ጋር የሚሄድ ነው የተጠቀሙበት። በጣም ቆንጆ ቤት ነው። ሴራሚኩ ራሱ እንግዲህ የውጭ ሴራሚክ ነው የተጠቀሙበት። የራሱ ኦፕን ኪችን አለው ሳሎኑ። በአጠቃላይ ይሄ ቤት እንግዲህ ሰፋፊ 6 መኝታ ቤቶች አሉ ከሰርቪሱ ውጪ። እዚህ ጋር የምትመለከቱት ኦፕን ኪችን ነው። የዚህ ቤት ዋጋ እንግዲህ በማይተማ ዋጋ ነው። ከ45 ሚሊዮን ወደ 35 ሚሊዮን መጥቷል ማለት ነው። በጣም ለሽያጭ የቀረበ ቤት ነው። በጣም ብር ያስፈልጋል ይሄ ሰውዬ እንግዲህ በባንክ አማራጭ መግዛት የሚፈልግ ሰውም እንግዲህ የባንክ ዕዳ 10 ሚሊዮን ብር አለበት። ካሹን 25 ሚሊዮን ብር ከፍሎ መውሰድ ይችላል ማለት ነው። ይህንን ቤት እንግዲህ መግዛት የሚፈልጉ ሰዎች ካላችሁ ከስር በምታገኙ ስልክ ቁጥራችን ደውላችሁ ልትጠይቁን ትችላላችሁ። አማራጭ ቤቶችም የምትፈልጉት ሰዎች ካላችሁ አሪፍ ቤቶች በየቀኑ ስለምናቀርብላችሁ ደውላችሁ ልታናገሩን ትችላላችሁ ማለት ነው። ዩቲዩባችን እንግዲህ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ። መልካም ሳምንት ይሁንላችሁ።